ወዶችዬ የምወዳችሁ እንዴት አላችሁልን? ብዙዎቻችሁ ክፍል 2ን ጠይቃችሁኛል። ታዲያ ግን ክፍል 1ን ያላያችሁ ያንግ ታሪክዝም 2 ላይ በመሄድ ማየት ትችላላችሁ። ይሄ ክፍል 2 እና የመጨረሻው ክፍል ነው። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ታዲያ እሷም እንዳይሄድ ከነገረችው በኋላ አጠገብ ላጠገብ ቁጭ ብለው እሱ የልቡን እየነገራት ነበር። በዛ ሰዓት ግን እንቅልፍ ወስዷታል። ከደቂቃዎች በፊት ስታወራ የነበረች ልጅ ወዲያው በመተኛቷ ተገርሞ ነበር። ከእንቅልፏን በምትነሳበት ጊዜ ትጮ ጀመረ። ያለችበትን ቦታ እንደማታውቀው እየተናገረች ነው። እንደ ትላንትና ሰክራ ስለነበረ ማየት ወደምትፈልገው ቦታ ወስዷት ነበር። በዚህ አጋጣሚም እየቀለደባት ነበር። ከቆይታዎችም በኋላ ማምለጥ ወደሚችሉበት ቦታ እየሄዱ ነበር። አንድ አሳ አጥማጅም በመርከቡ ሊያደርሳቸው እንደሚችል ይነግራቸዋል። በደረሱበት ጊዜ በከተማው የሚኖሩ ሰዎች ቲቪ ላይ ስለሚያውቋት የተለያዩ ስጦታዎችን እየተሰጧት ፎቶ ማብራት እየተነሱ ነበር። ሆቴል ውስጥም እሱ ሰክሮ መኪና ሲነዳ የሚያሳየውን ቪዲዮ የሱ ተላላኪ ሶንግ ግድ ማስጠፋት ስላለበት እዛ ያሉ ካሜራማኖችን እንዲያጠፉ እየጠየቃቸው ነበር። ሶንግም ሊወስዳቸው እነሱ ጋር በመጣበት ጊዜ ስለ ቪዲዮ ይጠይቋል። ታዲያ ግን ሴጌ ሲናገር የነበረው እንዳልጠጣና አንዱን ብርጭቆ እንኳን ለስካር የሚዳርገው እንዳልሆነ ይናገራል። በሌላ በኩል ደግሞ ሴጌ ከሞ ጋር ልትጋባ መሆኑን ይፋ የሚያደርግ ነገር ግን በሁለቱ ድርጅቶች መካከል በሷ ቤተሰቦችና በሴጌ ቤተሰቦች መካከል የሚያሳይ የሥራ ስምምነት ድረገጽ ላይ ተለቆ ነበር። ይህንን ያየው ሙንዶ ይናደዳል። ምክንያቱም ሴጌ ከሞ ጋር ከተጋባ ኃይል ያገኛል ብሎ ስለሚያስብ ነበር። እሷንም ሄዶ ለምን ከሱ ጋር አብረሽ ትሰሪያለሽ ብሎ ሲጠይቃት መጀመሪያ ካየችው ቀን ጀምሮ ፍቅር እንደያዛት እየተናገረች ነበር። ከዛ ጊዜም በኋላ ሲዮሪ ቀረጻ እየተደረገላት ነበር። ሜካፕ እንድትቀባ እንኳን ሴጌ አይፈን እንዲሁ ቆንጆ ስለሆነች ማንነቷ ሳይቀየር ሳይቀባባት እንዲሁ ፎቶሹት እንዲኖራት ነበር ሲያዘኝ ነበረው። የጠረጠረው ሶንግም በሁለቱ መካከል ምን እንዳለ ሴጌን ይጠይቋል። እንደሚዋደዱ ተናግሮ ነበር። ታዲያ ግን እሷን መልሳ እንደምትወደው ሴጌ እርግጠኛ ሆኗል። እንደውም የነበረው አብሮት ከሚሰራው ሰውዬ ጋር ነው። በዚህም መድኃኒቱን ቀይራ ለሴጌ የሰጠችው ሴት እንድትገደል ቢያዝም ሴትዮዋ ግን መዳን ችላ ነበረ። ታዲያ ሴጌ ደግሞ ጥበቃ እያደረገላት ነው። ወደ ቤቷም ያደርሳታል። እሷም ወደ ቤቷ ትሄዳለች። በዚህም በደረሰችበት ሰዓት ስታስታውስ የነበረው ያኔ የነበረውን ድንጋይ ይዛ ነበር የመጣችው። ያ ድንጋይ ደግሞ ያስታውሳት እሷ ተኝታለች ብሎ ባሰበበት ጊዜ ፍቅሩን ሲገልጽላት ስሜቱንም ሲገልጽላት የነበረውን ሰዓት ነው። እንዳተኛል ስታስመስል የነበረው ምናልባት አይን ላይ ቢገጣጠሙ የምትመልሰው መልስ ታጣለች ብላ ፈርታ ነበር። በኩሉ ሴጌ ሻወር እየወሰደ በነበረበት ሰዓት ሲያስብ የነበረው ስለሷን ሁሉ ነገሯ ደስ ይሏል። ያኔ የማያውቀው ስልክ ቁጥር ይደወልለታል። የደወለችለትም ሞ ነበረች። በቤቱ አካባቢ እያለፈች እንደሆነና መምጣት እንደምትፈልግ ትነግሯለች። እሱም ምሽት እንደሆነ ታዲያ ወደ ቤቷ እንድትሄድ ነበር የነገራት። የሴጌ አክስትም የሄደችው ሲዮሪ ጋር ነበር። በእሷና በሴጌ መካከል ምን እንዳለ ጠይቃታለች። ፍቅረኛሞች እንዳልሆኑ ለመናገር እየሞከረች ነበር። አክስትየው ግን ገንዘብ ነበር የሰጠቻት። ይሄ ነገር በድሮ ዘመን ውስጥ እንዲህ አይነት ብዙ ነገሮች ስለሚያጋጥሟት በሴትዮዋ ትናደዳለች። አክስትየው ግን ዋና ፍላጎቷ እሱ ከሞ ጋር እንዲጋባ አትፈልግም። ነገር ግን ሴጌና ሲዮሪ አንድ ላይ እንዲሆኑና እሱን እንድታማልለው እየጠየቀቻት ነበር። በንግግሯም ተናዳ ጨው እየበተነች አባራ ነበር ያስወጣቻት። አክስትየው በኋላ መጣችሁ ሞ ነበረች። በዚህም ሞ የነገረቻት ነገር ሁለቱ መወዳደራቸው እንደማይቀር ውድድርን እንደማትጠላ ነገር ግን ሞ ከሴጌ ጋር ካላት ግንኙነት 10 እርምጃ መራቅ እንዳለባት ነግራት ነበር። ጠዋትም በሱ እየተናደደች ነው። የሰጣትንም አበባ ጋርቤጅ ውስጥ ከታው ነበር። እሷን ለማግኘትም ወደ ቤቷ መሻሽ ላይ በመጣበት ጊዜ ቤቱን ሲያየው መብራቱ ብልሽ ድርግም ይላል። ቦታውም አስፈሪ ነበር። ለሷ ይገባታል ብሎ አላሰበም። ወደ ቴራሱ ላይ ይወጣል። አበባውንም ተመልክቶት ነበር። ታዲያ ያ አበባ ጋርቤጅ ውስጥ መጣሉ ቢያናድደው ይበልጥ ትኩረት ያደረገው ግን ያኔ ውሰጁ ብሎ ሲሰጣት ቤቷ ድረስ ይዛ መምጣቷን ነበር። አክስትየውም ሆነ ሞ እንደመጡ አልተናገረችም። የነገረችው ግን ሁለቱ አብረው መሆን እንደማይችሉ ነበር። ካጠገቧ ለማራቅ ከባባድ ቃላቶችን ትጠቀም ጀመረ። ከሁሉም የጎዳው ግን እንደሱ አይነት ወንድ እንደማይገባት ምረጪ ብትባልም እሱን እንደማትመርጠው ተናግራ ነበር። ይሄንን ክፉ ነገሮች ብትናገርም ያንን ጊዜ ያሳለፉበትን ድንጋይ እንኳን ይዛ መምጣቷ ፍቅራቸውን እንደሚያሳይ ታዲያ ልቧና አንደበቷ አንድ አይነት ነገር እንደማይናገር አሳውቋት ነበር። ከዚህ በላይ ግን ልታወራ አልፈለገችም። ጥላውም ትሄዳለች። ካንግም ሴጌ ሰክሮ በሚያሽከረክርበት ጊዜ የተቀረጸውን የሲሲቲቪ ካሜራ ቪዲዮ ማግኘት ችሎ ነበር። ፖስትም እንደሚያደርገው ይናገራል። ከቀናቶችም በኋላ ሲዮሪ የምትሰራቸው ማስታወቂያዎች እንዳለ ቫይራል ወጥተው ነበር። ሳውዝ ኮሪያን አጥለቅልቀዋለች። ከዛ ባሻገርም ሁሉም ባነሮች የሷ ነበሩ። የሷ አያትም ገና ለገና ሲዮሪ ትመጣለች ብላ ምግብ ለመስራት ገበያ ወጣ ነበር። ነገር ግን ገንዘብ የከፈለች መስሏታል። ሻጮቹም ገንዘብ እንዳልከፈለ
እንደከፈለች እየነገሯት ነው። በዚህ የተነሳ ትበሳጫለች። ይሄ የመርሳት በሽታ የመጀመሪያ ምልክቶች ነበሩ። በዚህም እዛው ወድቃ ነበረ። ሶንግም ድረገጽ ላይ ያየውን ማመን አቅቶታል። ሴጌ ሰክሮ በሚያሽከረክርበት ጊዜ የተቀረጸው ቪዲዮ ቫይራል ወጥቶ ነበረ። አያቷንም ለማየት በጣም ፈርታ ሄዳ ነበረ። ታዲያ ግን ደህና ነበረች። ራሷ እንድትጠብቅና በደንብ እንድትመገብም ነግራታለች። ወደ ቤት ስትመለስ የሷ ቴራስ እያንዳንዱ መብራቶች እንዳለ ተጠጋግነው ነበረ። አመሰግናለሁ ብሎ እሱ እንደ ስጦታ የቤተ መንግስት ቅርጽ ያለው ስጦታ አምጥቶላት ነበረ። በምታነብበትም ጊዜ እሷ ምንም ያህል ክፉ ነገር ብትናገር ይቅርታ እንዳደረገላት የሚያሳይ ደብዳቤ ጽፎላታል። በዚህም እየሮጠች ነበረ ሄደችው። አያቷ እጣ ፈንታ የሰጠቻትን እድል እንድትጠቀምና ራሷ እንድታስቀድም ነግራታለች። ከዚህ ሁሉ መሃል እሱን ነበር የመረጠችው። እየሮጠች በምትሄድበትም ጊዜ እሱን እንደምትፈልገው ልትናገር ስትል ብዙ ካሜራማኖችና ጋዜጠኞች መጥተው ነበረ። ይሄንን በማየትም ይሸፍናታል። ያኔ የድሮ ይታይ ጀመረ። ሁለቱ አንድ ላይ በነበሩበት ጊዜ ዝናብ ይዘንባል። እሷ ደግሞ ዝናብ ትጠላለች። በዚህም ግን እሱ ዝናብ ስለሚወድ ወደ ውጭ ወጥቶ ነበረ። ሄዳም ልትከልለው ትሞክራለች። ሲነግራት የነበረው እጆቿን ዘርግታ ዝናቡን እንድትነካ ነበረ። በዛ ሰዓትም ጥሩ ስሜት ይሰማታል። ልክ እንዳሁኑ በጃኬቱ ሸፍኗት ነበረ። ወደ አሁኑ በምንመለስበትም ጊዜ ወደ ውጭ ትወጣለች። አሁን የተለቀቀው ቪዲዮ ልክ እንዳልሆነ እሱ ሰክሮ እንዳላሽከረከረ፣ ከዛ ባሻገርም ያኔ ለቀረጻው የተደረገው የተሰበሰበው ገንዘብ ግማሹ ለበጎ አድራጎት ድርጅት እንደሚሰጥ ነበር የተናገረችው። ይሄን ነገር ሳታማክረው ነበር ያደረገችው። በዚህ ንግግሯ ምክንያት ግን ሰዎች እሱን ከክፉ ወደ ጥሩ ቀይረውት ነበረ። ከጋዜጠኞቹም ዞር ካደረጋት በኋላ ሳታማክረው ለምን እንደዚህ አይነት ውሳኔ እንደወሰነች ይጠይቃታል። እሷም ሀብታሞች ለገንዘብ እንደዚህ ገብጋባ እንደሆኑ እንደማታክ ትናገራለች። ከዛ ባሻገርም ምግብ አብረው እንዲበሉ ነበር የጠየቀችው። መጀመሪያ ላይ እምቢ ቢልም ጥርግ አድርጎ ምግቡን ይጨርሳል። ጋዜጣዊ ንግግር ልታደርግ መጀመሪያ ባሰበችበት ሰዓት ስለ ሁለቱ ግንኙነት ትናገራለች ብሎ እንደፈራ ያሳውቃታል። እሷም ፍቅረኛዬ ነው ብላ እንደማትናገር ታሳውቋለች። ይህንን ያለበት ምክንያት በዚህ መሀል እሷ እንዳትጎዳ ነበረ። ያኔ ሶንግ ስልክ ይደውልለት። በዚህም ሞ ሁለቱ እንደሚጋቡ የሚያሳይ ጋዜጣዊ መግለጫ ለቃ ነበረ። ይሄንን ነገር ደግሞ ሲዮሪ እንዳታየው በጣም ፈርቷል። የሷንም የሱንም ስልክ አልሰጥም ብሏት ነበረ። ከዛ ባሻገርም ወደ ባህር ዳርቻው ከወሰዳት በኋላ አብረው ራሚዮን ይመገባሉ። ብርድ እንደማትወድ ትነግረዋለች። እሱ ግን እንደዚህ አይነት አየሮች ቆንጆ እንደሆኑና እንድታጣጥማቸው ነበር የነገራት። ይሄንን ስትሰማ ትደነግጣለች። ምክንያቱም ያኔ በጆንሰን ግዛት በነበረው ጊዜ ልዑሉ የሚናገረውን እያንዳንዱ ንግግር አሁን እሱ ተናገረው ነበረ። በመቀጠልም ፍቅረኛ ይሁን የሚለውን ጥያቄ ነበር የጠየቃት። ትንሽ ደቂቃም ካሰበች በኋላ እሺ ትለዋለች። ነገር ግን ግንኙነታቸውን በውሸት ላይ መመስረት ስላልፈለገ ሞ ድረገጽ ላይ ስላወጣችው ነገር ሊነግራት ነበረ። እሷ ደግሞ ፍቅሩን ሊገልጽ ፈርቶ ነው ብላ በማሰብ ሁሉን ነገር እንደተረዳችው ነበር ያሳወቀችው። ቀጠል ያደርግና ይሄ ጋብቻቸው ውሸት እንደሆነ ይናገራል። ጋብቻ የሚባለውን ነገር ስትሰማ በጣም ትናደዳለች። በቀጣይ ቀን ራሱ ጋዜጣዊ መግለጫ እንደወጣ ጋዜጣ ላይ ስትመለከት ተናዳ ነበረ። አብሶ ጓናን እሷ ጋር ከመጣ በኋላ ሞና ሲጌ አንድ ላይ እንደሚያምሩ ሲነግራት እንደምትገለው እያስጠነቀቀችው ነበረ። ሲጌም ሞን ባገኛት ጊዜ ሲነግራት የነበረው በዛ መንገድ እንደማይወዳትና መቼም እንደማያገባት ነበር። ቀጠል አድርጋ በሲዮሪ ምክንያት እንደሆነ ትጠይቋለች። እሱም ሳያፍር በሷ ምክንያት እንደሆነ ተናግሮ ነበረ። ታዲያ ስለ ሲጌና ስለ ሞ ሰዎች ሲያወሩ ከሰማች በጣም ትናደድ ጀመረ። ሞ ጋር ደግሞ የሄደው ሙንዶ ነበረ። ሲጠይቃት የነበረው ለምን እሱን ማግባት እንደፈለገች ነው። እሷም ለመጀመሪያ ጊዜ እሱን ታገቢያለች ተብላ ተጠይቃ ፎቶውን ካየች ጊዜ ጀምሮ በጣም እንደወደደችው ትናገራለች። ለብቻዋ ሆኗን ካለሱ ስትደውልለት ስልክ አይነሳላትም ነበረ። በዚህም የተነሳ ለአንድ ሰው ትደውልና ድረገጽ ላይ መለቀቅ ያለበትን ጽሑፍ እንዲለቀው ትእዛዝ ትሰጣለች። ከተለቀቀ በኋላ በሚያነብበት ሰዓት ሲዮሪ ድሃ እንደሆነች፣ ሀብታሞችን የምታድን አይነት ሴት እንደሆነች ስለሷ መጥፎ ነገር የሚያሳይ ተለጥፎ ነበረ። ይህንን የተመለከተው ሲጌም ተናዷል። በሌላ በኩልም ስራዋን ጨርሳ የወጣችው ሲዮሪ ይህንን ስትመለከት ተቃጥላ ነበረ። ያኔ ግን ሁለት ጋዜጠኞች ፎቶ ሊያነሱ ይጠጓታል። ከንዴቷም የተነሳ ካሜራቸውን ስብርብር ነበር ያደረገችው። አመሻሽ ላይ ሲጌ በግዴታ ሞን ለማግኘት ሄዶ ነው። በዚህም የተነሳ ስትናገር የነበረው ግንኙነታቸው እንዲታደስ እንዲሁም ደግሞ ሲዮሪ ከዚህ በኋላ ሚዲያ ላይ እንዳትወጣ ከፈለገ አብረው ፎቶ እንዲነሱና ፖስት እንዲያደርጉ እየጠየቀችው ነበረ። በዛ ሰዓት ሰውንግ ይደውልለታል። የነገረውም ሲዮሪ በአሁን ሰዓት የከተማው ጀግና ተብላ እየተደነቀች እንደሆነ፣ አንዲት አጭበርባሪ ጠንቋይ እንዳለች፣ ታዲያች ሴት ሰዎችን እያስተጓጎለች ስለነበረ እሷን አጋልጣ እንዲሁም የታክስ ማጭበርበር ሴትዮዋ ስትሰራ ስለነበረ ፖሊሶች እንደ ጀግና እንዳዩአትና አሁን ሁሉም ሰው ሲዮሪን እያደነቋት እንደሆነ ይሰማል። በዚህም የሷ ስም ስለታደሰ ከዚህ በኋላ ከሞ ጋር ማውራት አይጠበቅበትም። ቀጠሮ እንድትይዝና ጋብቻቸው የውሸት እንደሆነ ይፋ እንደሚያደርጉ ያሳውቃታል። ሲዮሪንም ለማግኘት የመጣው ሙንዶ ነበረ። ያስፈራራት ጀመረ።
ያሳያትም የአያቷን ፎቶ ነበር። አያቷ እንድትጎዳ ካልፈለገች እሱ የሚላትን ነገር ማድረግ እንዳለባት ከሱ ጋር እንድታደር ካደረችም በኋላ ፎቶ አንስታ ከሆቴል ስትወጣ የሚያሳይ ፎቶ ለሱ እንድትልክለት ነበር የጠየቃት። ይህንን ስትሰማ ልቧ ይሰበራል። ማንም መምረጥ እንዳለባት ግራ ገብቷት ወደ ቤት ስትሄድ ቴራሱ ላይ ቁጭ ብሎ እየጠበቃት ነበር። እንዳየችውም የነገረችው ነገር እሱን የሚጠሉት ብዙ ሰዎች እንዳሉ ነው። በምላሹ የነገራት የሚጠሉት ብዙ ሰዎች ቢኖሩም ካጠገቡ ሆና መደገፏ እሱን ብቻ በቂ እንደሆነ ይነግራታል። አያቷንም ለማግኘት በቀጣይ ቀን ሄዳ ነበር። አያቷም የራሷን ህይወት ብቻ እንድትኖር እየመከረቻት ነው። በጆንሰን ግዛት የነበረውን በምታስታውስበትም ጊዜ ንጉሱ ከዚህ ቀደም በውሸት የልዑሉን ስም እንድታጠፋ አስገድዷት ነበር። ታዲያ እሷም ወንጀል እንደሰራ ተናግራለች። እሱም ሲያያት በጣም አዝኖባን ነበር። ይሄንንም እንደ ህልም አይቶ ሴጌ ከእንቅልፉ ይነቃል። አዲስ የሰራችው ማስታወቂያ ጥሩ ደረጃ ላይ ስለደረሰ ዝግጅት ተዘጋጅቶ እዛ ልትሄድ ነበር። ያገኘቻትም ሞ ነበረች። በዚህም ከሱ አጠገብ እንድትርቅ እየነገረቻት ነው። በሁለቱ ሴቶች መካከል ጭቅጭቅ ይፈጠራል። የተናደደችው ሞ በጥፊ ልትመታት ነበር። ታዲያኔ በቢጃማው ተቻክሎ የመጣው ሴጌ ነበር። በዚህም የነገራት በጆንሰን ግዛት ጊዜ የነበረው ስሟን ነው። ሁሉም ነገር በህልሙ እያየ እያስታወሰ ነበር። ስሟን ሲጠራም ትደነግጣለች። እሷም ከማመን ይልቅ ግን ጭንቅላቱ ልክ እንዳልሆነ መታከም እንዳለበትና ይህን ማሳያ ደግሞ ቢጃማ ለብሶ እንደመጣ ተናግራ ጥላው ወደ ውስጥ ገብታለች። ከሰዓታት በኋላ ልብሱን ቀይሮ ወደ ዝግጅቱ ይመጣል። በዚህም ቅድም ላደረገው ነገር ይቅርታ ይጠይቃታል። እየዋሸችው እንደሆነ እየተሰማው እንደሆነ ነገር ግን ያ ግንኙነታቸው መሀል እንደማይገባ ነበር የተናገረው። ሁለቱን አንድ ላይ እየቻቸው ሞ በቅናት ትቃጠላለች። እጮኛዋ እስከሆነ ድረስ አብረው መራመድ እንዳለባቸው አብረው እንዲሆኑ ጥያቄ እያቀረበች ነው። ታዲያ ሁለቱ እጮኛሞች ከሆኑ አይቀር አብረው እንዲሄዱ ሲዮሪ እየጋበዘቻቸው ነበር። ያኔ ያልሄደው ሲጌ ነበር። በመቀጠልም አያትየው ይመጣሉ። አያትየው ሲመጡ እሷ ልትሄድ ስትል እጇን ይዛታል። እሱም የተናገረው ለድርጅታቸው ቁልፍ አስተዋዋቂያቸው እሷ እንደሆነች ነበር። እነሱ እዛ በነበሩበት ጊዜ ሙንዶ ደግሞ አሁን በሲጌ ቁጥጥር ስር ያለችው ለሱ የተሳሳተ መድኃኒት የሰጠችው ሴት መገደል እንዳለባትና በአሁኑ ጥፋት እንዳይሰራ ለተላላኪው እያስጠነቀቀው ነበር። እሱ ሁሉን ነገር እያስታወሰ መሆኑ በጣም ስላስጨነቃትም በቀጣይ ቀን የሄደችው ጓደኛዋ ጋር ነበር። ለሴትዮዋም ስትነግራት የነበረው ወደዚህ ግዛት መምጣቷ ጥፋት እንደሆነ አሁን ስታስበው እሱ ሁሉን ነገር ካስታወሰ ወደ ራሷ ግዛት የመመለስ ግዴታ እንዳለባት ነበር። በሌላ በኩል ሲጌ ደግሞ ሲናገር የነበረው በህልሙ ጥንታዊ ሀገር ውስጥ ሲኖር እንደነበረ ታዲያ እዛ የኖሩ ሰዎች እዚህ ላይም እንዳሉ እየተመለከተ እንደሆነ ይሄ ነገር ጤንነት ይሁን ሶንግን ይጠይቋል። ሶንግ ግን ልክ እንደውሌው ጥሩ አስተያየት አልተናገረም ነበር። በመቀጠልም ለሱ የተሰጠው እሷ አዲስ የምትሰራው ድራማ ነበር። እዛ ድራማ ላይ ከወንድ ጋር መሳሳም ነበረባት። እንደ እብድ ይሆን ጀመረ። ሶንግም የተናደደበትን ምክንያት አላወቀም። ታዲያ ትዕዛዝ የሰጠው አዲስ ስክሪፕት እንዲጻፍ ነበር። እሷም ቀረጻ ላይ በነበረችበት ጊዜ ቀደም ካለው የድርሰት ክፍል ይበልጥ ተሰጥቷት ነበር። ይሄንን የተመለከተችው የሷ ተቀናቃኝ ተዋናይ ግን በዚህ ተናዳ ለኤጀንሲዋ ስትደውል የሷ ትዕዛዝ እንዳልሆነና ከበላይ የተሰጣቸው ትዕዛዝ እንደሆነም ተናግራ ነበር። ታዲያ እቺ ተዋናይ የምትቀናባት ከልጅነቷ ጊዜ ጀምሮ ነበር። ሁለቱ አንድ ላይ በሚታውኑበት ጊዜ ሲዮሪ ብዙ ገጸ ባህሪ ይሰጣታል። በዚህ የተነሳ እቺ ልጅ ትቀናባት ነበር። አሁን ስኬታማ ያልሆነችውና ዝናዋ እያሽቆለቆለ ያለው በሷ ምክንያት እንደሆነም ነበር የምታስበው። በመቀጠልም እሷ ቀረጻ ወደምታደርግበት ቦታ ይሄዳል። አብሯት የሚሰራውን ወንዱላ ጠርቶ ከሷ አጠገብ እንዲርቅ በማይሆን አስተያየት ከተመለከታት ራሱ እሱ የድርጅቱ ኃላፊ ስለሆነ እንደሚያባርረው አስጠንቅቆት ነበር። ሲዮሪም ፊልም ስራዋ ላይ በጣም ጎበዝ ሆናለች። የሷ ተቀናቃኝም በሷ እየቀናችባት ነበር። ለሙንዶም ልጁ ነበር ስልክ የደወለለት። አሜሪካ ውስጥ ደብቆ የሚያሳድገው ልጅ ነበረው። ለሰዎች ይፋ ያላደረገው እሱ ደካማ ጎኑ ሆኖ እንዲጠቃ ስለማይፈልግ ነበር። ታዲያ ልጁ ግን ወደሱ ወዳለበት ቦታ መጥቶ አብሮት ሊኖር እንደሚፈልግ እየተናገረ ነው። እንደማይመጣ ካሳወቀው በኋላ ተጨንቆ ሳለ ተላላኪ ይመጣል። በዚህም የነገረው ያቺ ነርስ እንደጠፋች ነበር። በጣም ይናደዳል። እንዴት ሕክምና ላይ የነበረች ነርስ አቅም ኖሯት ታክሲ ተሳፍራ ልጠፋ እንደቻለች እየጠየቀ ነው። ሙንዶም ቀጥታ የሄደው አያትየው ጋር ነበር። በዚህም ሴጌ እዚህ ምንም እንደማይሰራ ወደ አሜሪካ ሄዶ እዛ ያለውን ድርጅት እንዲቆጣጠር ሀሳብ አምጥቶ ነበር። አያትየው ግን ሀሳቡን እምብዛም ትኩረት አልሰጡትም። ታዲያ እሷና ሴጌ አንድ ላይ በነበሩበት ጊዜ ካፉ ደም ሲወጣ ትመለከታለች። ይዛው የሄደችው የጥርስ ህክምና ቦታ ነበር። መንጋጋው እየደማ እንደሆነ ትናገራለች። በዚህም ሰርጀሪ እንደሚያስፈልገው ይነገራል። እሱ ግን ሰርጀሪ መሰራት አልፈለገም። ድርቅ ብላ እንደሚሰራ ነበር የነገረችው።
ታዲያ ድሮን በሚታይበት ጊዜ ሊሞት እንደሆነ ያወቀው ልዑሉ ስለሷ የሚሆን ግጥም ጽፎ ነበር። በየትኛውም ዘመን ላይ ቢሆን እሷን እንደሚወዳት የሚያሳይ ግጥም። ከሰርጀሪም ሴጌ በነቃበት ጊዜ እሷን ሲያጣት በጣም ይናደዳል። ነገር ግን በረዶ ልትገዛለት ነበር የሄደችው፣ ጉንጩ ስላበጠ ነው። በዚህም የተነሳ ስትመለስ ሲያይ ደስ ይለዋል። ታዲያ በህልሙ ያየውንም እየነገራት ነበረ። ልዑሉ ሰራተኛውን እንደወደደ፣ ነገር ግን ሰራተኛው በንጉሱ አማካኝነት ተጭበርብራ እሱን እንደከሰሰችው እየተናገረ ነው። ይሄ ነገር እውነታ እንደሆነ ታውቃለች። ነገር ግን ማውራት አልፈለገችም። በቀጣይ ቀን ሞም እናቷ ከውጭ መታ ነበረ። የማይወዳት ወንድ ላይ ከመንጠልጠል ለራሷ ትኩረት እንድታደርግ እየመከረቻት ነው። ሞ ግን በሱ ተስፋ መቁረጥ አልፈለገችም። በዚህም ዝግጅት እንድታዘጋጅና የምሳ ግብዣ እንዲኖር እናቷን ትጠይቃታለች። እሱ ግን እዛ ምሳ ግብዣ ላይ ቢሄድ እንኳን ፍቃደኛ አልነበረም። በዚህም አሁንም ሲናገር የነበረው የሚወደው ሲዮሪን ብቻ እንደሆነ ነው። ሁለቱ ጋዜጣ ላይ የተነሱትን ፎቶ የተመለከተችው ሲዮሪ ደግሞ በቅናት እየተቃጠለች ነው። አያቷም ስልክ ትደውልላታለች። አሁን አዲስ ያስቀየረቻት ሆስፒታል ቆንጆ እንደሆነ፣ ነገር ግን ብቻዋን መሆን እንደማትፈልግና ብቸኝነትን እንደማትወድ አያትየው ትናገራለች። የሴጌ አያት ደግሞ የነበሩት ሬስቶራንት ነበረ። በዚህ እሳቸው ሲጠይቁ የነበረው ስለ ሲዮሪ ነው። የሬስቶራንቱ ባለቤትም ስትናገር የነበረው ስትታይ መጥፎ እንደምትመስል፣ ነገር ግን ሩህሩህና ቀልጣፋ ሴት እንደሆነች ስለሷ ትናገራለች። የሚታይባት ነገር ግን ብቸኝነት እንደሆነ ማሳወቃ ነበረ። ብቻዋን ሆና ወደ ቤት እየሄደች እያለ እሱ እየጠበቃት ነው። ራሱንም ከሙንዶ እንዲጠብቅ አስጠንቅቃው ነበረ። ታዲያ የሄደችውም ወደ ሙዚየሙ ነበረ። ከዚህ ቀደም ሲዮሪ የተባለችው ሴት መጥፎ እንደሆነች እዛ ተዘግቦ እንደነበር የነገረቻት ሴት አሁን አዲስ ነገር እንዳገኙ እያሳወቀቻት ነበረ። ያንን በምታይበት ጊዜ እሱ የሳላት ስዕል እንዲሁም የጻፈላት ግጥም ነበረ። ስለዛ ግጥም ከዚህ ቀደም ሲጌ ሲያወራ ነበረ። እውነቱን እንደሆነ ትረዳለች። ታዲያ ግን ፍቅርና ፍርሃት አንድ ላይ ችግር ብቻ እንደሚያመጣ ለራሷ እየነገረች ነበረ። የድሮን ስታስታውስም እሱን ሊገሉት በሚወስዱት ጊዜ እየሮጠች ልትከተለው ነበረ። ያስቆማትም ንጉሱ ነበረ። በዚህም ያኔ ልዑሉ የሰጣትን ስጦታ መልሶ ለሷ ሰጥቷታል። በአሁኑም የሄደችው ለጥርስ ሕክምና የሚሆነውን የተለያዩ መድኃኒት ትገዛለታለች። ሙንዶም ወደ ድርጅቱ በሄደበት ጊዜ እሱን ወደ አሜሪካ አያቱ እንዳዘዋወሩት ነበር የተመለከተው። በዚህም በጣም ይናደዳል። ታዲያ ከዚህ ሁሉ ጀርባ ሲጌ ይኖራል ብሎ አስቦ ነበረ። ሲጌ ደግሞ እሱን ለማግኘት የሄደው ወደ እሱ ቤት ነበረ። ታዲያ በር ላይ ይገናኛሉ። በዚህም ዶክተሩ ጋር ያስቀመጠውን የድምጽ መቅጃ መሳሪያ እንዳገኘ፣ ከዛ ባሻገርም ነርሷ እሱ እንዳዘዛት እንደተናገረች የሚያሳይ የድምጽ ቅጂ ነበር ያሳየው። እንደ እብድ ይሆን ጀመረ። በዚህም ግን እሱን ለማናደድ ሙንዶ ያሳየው ፎቶ ነበረ። እዛ ፎቶ ላይ ሲዮሪና ሙንዶ አንድ ላይ ተነስቷል። ከሱ ጀርባ የእሱ ፍቅረኛ እያገኘችው እንደሆነ እሱ እንዲናደድ ነግሮት ነበረ። እሱ ፊት አልተናደደም። ከቀዳደደው በኋላ ቀጥታ እሷ ጋር ይሄዳል። እሷም መድኃኒቱን ይዛ ቴራሱ ላይ ስትወጣ አግኝታው ነበረ። በደስታ ልታወራው ስትጠጋው ግን ይጮህባት ጀመረ። ታዲያ ከሱ ጀርባ ከወንድሙ ጋር ምን እያደረገች እንደሆነ አጭበርባሪስ እንደሆነች ይጠይቃታል። በጥፊ ነበር የመታችው። ከመታችሁ በኋላ ግን ወደ ራሱ ተመልሶ ድጋሚ ትከሻዋ ላይ ተኝቶ ነበረ። ሙንዶም የሄደው አያትየው ጋር ነበረ። አያትየውም እሱ እንደመጣ ባወቁበት ጊዜ እንደተኙ እንዲናገሩ ሰዎችን አዘው ነበረ። ሁለቱም ቁጭ ባሉበት ጊዜ እሷ ከዛኛው ዘመን ወደዚህ እንደመጣች እየነገረችው ነበረ። በመቀጠልም መድኃኒቱን ትሰጧለች። ታዲያ በየቀኑ መድኃኒቱን መጠጣቱን ፎቶ እያነሳ እንዲልክላት ታደርግ ነበረ። አያቷንም ሄዳ ከመጎብኘት ወደ ኋላ አላለችም። ከሲጌ ጋር ባላት የፍቅር ግንኙነት ደስተኛ ስለሆነች ለእያንዳንዱ ሰው አፕል እያደለች ነበረ። ለጓናምም ሰጥቷለች። ታዲያ ግን እሱ ይሄን ባየበት ጊዜ ለምን አፕል በነፃ እንደተሰጣት እየጠየቀ ነበረ። ታዲያ ውስጡን ሲያየው የተበላሸ ነበረ። ያስታወሰችው ወዲያው ለሴጌም እንደላከችለት ነው። ታዲያ ሴጌ የእሱ ተላላኪ ሶንግ ያንን ሲመለከት መመርመር እንዳለበት እየተናገረ ነው። እሱ ግን ለጋዜጠኞቹ ቢናገር ደስታው ነበረ። ሁለተኛ ስጦታ ስለላከችለት ደስተኛ ነበረ። የመጀመሪያው ለጥርሱ የሚሆን መድኃኒት ነው። አያትየውም ጠዋት ከቤታቸው በወጡበት ጊዜ ሙንዶ አሁንም ተንበርክኮ ነበረ። እሱ ወደ አሜሪካ መሄድ እንደማይፈልግ ይናገራል። አያትየው ግን ሄዶ ከልጁ ጋር አንድ ላይ መኖር እንዳለበት መክሮት ነበረ። እንደዛ ካለው በኋላ ወደ ውስጥ ጥሎት ይገባል። ሁለቱ የሴጌ አክስቶች ደግሞ የሄዱት ያቺ አፋንታ ነጋሪ ጋር ነበረ። በዚህም አባትየው ውርስ እንዲያወርሳቸውና እነሱን እንዲመለከታቸው ለማድረግ መተት እንድትሰራላቸው እየጠየቁ ነበረ። ሴትዮዋ በጣም ትናደዳለች። ጫው እየበተነች ውስጣቸው ያለው መጥፎ መንፈስ ለሷ እንደማይጠቅማት በመናገር አባራቸው ነበረ። ሙንዶም የሰማው ልጁ እግሩ ላይ ሕክምና እየተደረገለት ነበረ። በዚህም እንዳስቸል እንደማይፈልግ ይሰማል። ታዲያ የሱን ሞግዚት ራሱ በንዴት አባረው ነበረ። እሱን ሰርፕራይዝ ለማድረግ ወደ
እሱን ሰርፕራይዝ ለማድረግ የመጣችው ሲዮሪ ነበረች። አብረው ዴት እንዲወጡ ጠይቋለች። እሱም ይስማማል። ታዲያ ይዛው የሄደችው ወደ ካፌ ነበረ። ካፌው ለመግባት ግን ትልቅ ሰልፍ ነበረው። የፍቅር ግንኙነትን እንደማያድስ እየነገራት ነው። እሷ ግን ስትናገር የነበረው የምትወደው ቦታ እንዳለ እሱን ማግኘት እንደምትፈልግ ነበረ። በጣም ደስ ይለዋል። በመቀጠልም የወሰደችው ፍቅረኛሞች ቁልፍ ወደሚቆልፉበት ቦታ ነበረ። አብረው ቁልፍ እንዲቆልፉ እሱ ሀሳብ ቢያመጣም እሷ ግን ምናልባት አንድ ቀን ያንን ቁልፍ ብታጣው ልቧ ስለሚሰበር ቢቀር ጥሩ እንደሆነ ትነግሯለች። የአረፋ ፊኛዎች በቦታው ስለነበሩ በዛ ስትጫወት ሲመለከትም በውበቷ ፍዝዝ ብሎ ነበረ። የሚያደንቃትን ተዋናይ አሁንም ጋናም አግኝቷት ነበረ። ታዲያ ግን ከዚህ ቀደም ሀብታም ነው ብላ ብታስብም አሁን ሀብታም እንዳልሆነ ደርሳበት ነበር። ሙንዶም ወደ አሜሪካ ሄድ ተብሎ ትዕዛዝ ቢሰጠውም መቼም ቢሆን እዚህ ድርጅት ውስጥ ያለውን ቦታ እንደማያጣ ተናግሮ ነበረ። እንደዛ እየተናገረ እያለ የመጣው ሲጌ ነው። በዚህም በቅርቡ እሱ ስልጣኑን በሚቆናጠጥበት ጊዜ ሁሉም ከዚህ ድርጅት እንደሚባረሩ ይነግራቸዋል። አያትየውም ለመጨረሻ ጊዜ ሞና ሲጌን አንድ ላይ ለማድረግ የምሳ ግብዣ ጠርተው ነበረ። ታዲያ ግን ትንሽ ከበላ በኋላ ተነስቶ የወጣው ሲጌ ነበረ። ሞም ትከተለዋለች። ለእናቷ ክብር ሲል እንኳን መመለስ እንዳለበት እየነገረችው ነው። በዚህ አይነት መንገድ እንደማይጋቡ እሱ የሚያፈቅረው ሲዮሪን ብቻ እንደሆነ ይናገራል። ታዲያ እሷም የነበረችው አያቷ ጋር ነበረ። ለሆስፒታሉ ነርሶች እንዳለ ስጦታ ትሰጣለች። ነገር ግን የሰማችው አያቷ እንደጠፋች ነበረ። እየሮጠችም ታፈላልግ ጀመረ። ያኔ አያቷ በጣም ደክሟት ወደ ሆስፒታል ውስጥ ትመጣለች። በመርሳት በሽታው አማካኝነት ተጠቅመውበት ሰዎች ሬስቶራንቷን እንድትሸጥ እንዳስፈረሟት ነበር ስትናገር የነበረው። ይህንን ያደረገው ሙንዶ እንደሆነ እርግጠኛ ነበረች። ቀጥታ እሱ ጋር ለመሄድ ነበረ ሲዮሪ ያሰበችው። አመሻሽ ላይ አያትየውን ለመጠየቅ የመጣው ሲጌ ነበረ። ባታውቀውም አያትየው ልክ እንዳየችው ደስ ብሏት ነበረ። የልጅ ልጇንም እንደሚወድ ከአይኑ እንደሚያስታውቅ ትናገራለች። በዛ ሰዓት ሲዮሪ የነበረችው ሙንዶ ጋር ነበረ። ታዲያ እሱ በየትኛውም ዘመን ድጋሚ ቢፈጠር አጭበርባሪና መጥፎ ሰው እንደሆነ ትነግሯለች። እሱም ፈገግ እያለ በጆሮ ያንሾካሾከ አሁን ሬስቶራንቱ የሱ እንደሆነና የራሱን ሪዞርት እንደሚመሰርትበት ዝም ብላ ገንዘቡን ብቻ እንድትወስድ እየነገራት ነው። በዚህም በጣም ትናደዳለች። ልትመታው ተዘጋጅታ ነበረ። ያኔ የመጣው ሲጌ ነበረ። እሱንም በቦክስ ይመታዋል። ሙንዶንም መጥቶ ከዛ ካወጣት በኋላ ግን ጮሆባት ነበረ። ያለሱ ፍቃድ ምንም እሱን ሳታማክረው ለምን ብቻዋን ነገሮችን እንደምታደርግ ይጠይቃታል። ታዲያ ሁለቱ ተጣልተዋል። በቀጣይ ቀንም ስልክ እስኪደውልላት ቴክስት እስኪያደርግላት እየጠበቀች ነው። ምንም አላከም ነበር። ታዲያ ግን ያላወቀችው ውጪ በሯ ላይ ቆሞ እየጠበቃት ነበር። እሷ ግን ያኔ ሬስቶራንት ለመመገብ ሄዳለች። አያትየውንም አግኝታቸው ቁጭ ብለው እያወሩ ነበረ። ከዚህ በኋላ ሲጌን ከሞ ጋር እንደማይገፋፉት በዚህም እሱ የብቸኝነት ስሜቱን የሚያጠፋለት ሰው እንደሚያስፈልገው ይህንን የምታደርገው ደግሞ እሷ እንደሆነች እየነገሯት ነው። ሲጌም እንደ ድንገት መኪና ሊገጨው ነበረ። ታዲያ እሱን ሸልቶታል። ያ መኪና ግን ቀጥታ ሄደው ወደ ሬስቶራንት ነበረ። ሁለቱንም ይገጫቸዋል። መሬት ላይም ይወድቃሉ። በዛ ሰዓት ግን በተደጋጋሚ ስልክ ሲደውልላት አታነሳም ነበረ። ወደ ቦታው በሚሄድበት ጊዜ ቦታው በፖሊሶችና በአምቡላንስ ተጥለቅልቋል። ሁለቱንም ሲያያቸው ፈርቶ ነበረ። ወደ ሆስፒታልም ይወሰዳሉ። ሕክምናም እየተደረገላቸው ነው። ታዲያ አያትየው ያሉበት ሁኔታ ይፋ ከሆነ በኋላ ቦርዱን ሙሉ ለሙሉ የተቆጣጠረው ሙንዶ ነበረ። እሷም ለረጅም ጊዜ ኮማ ውስጥ ነበረች። እሷን የምትቀናቀናት ሴት ግን አሁን አጠገቧ ቁጭ ብላ የልጅነት ጓደኛዋ እንደሆነች እያስታወሰች ነበረ። ታዲያ በልጅነታቸው ሁለቱም ፊልም ይሰሩ ነበረ። ነገር ግን ሲዮሪ በጣም ታዋቂ ስትሆን እቺ ሴት ትቀና ነበረ። አሁን ግን እሷን በዚህ መንገድ መመልከት ጥሩ እንዳልሆነ እየተናገረች ነው። ኮማ ውስጥ በነበረችበት ጊዜ ግን ስትመለከት የነበረው በጆንሰን ግዛት የነበረችው ያቺ እጇን የቆረጠቻት እጣፈንታ ነጋሪ ጠንቋይ እያወራቻት ነበረ። በዚህም ስትነግራት የነበረው ወደ ራሷ መመለስ እንዳለባትና ወደዚህ ግዛት እንደምትመለስ ነበረ። ያኔ እሱ ለቃለ መጠይቅ ፖሊሶች ጋር ነበረ። እሷም ስልክ ትደውልለታለች። ከኮማዋ ስለነቃች እንዴት እዚህ እንደሌለ ነበር የጠየቀችው። እየሮጠ ወደ እሷ ይመጣል። እስክትነቃ ድረስ አጠገቧ እንደነበረ በሄደበት ሰዓት ግን ለምን እንደነቃች ይጠይቃታል። ያኔ ጥብቅ አድርጎ ነበረ ሲያቅፋት ነበር። በዚህም ሁለቱም ውጪ ሆነው ተወርዋሪ ኮከብ እያዩ ነበረ። ታዲያ ይሄ ነገር እዛኛው ግዛት ላይም እንዳለ ከሷ ጋር ቁርኝነት እንዳለው እንደሚሰማት ትናገራለች። ደህንነቷን ለማወቅም ያን ቀን አብሯት ነበር ያደረው። ታዲያ አጠገቡ ተኝታ ስትነግረው የነበረው ሁሌ ብቸኛ ሲሆን አብራው እንደምትሆን ነበረ። በዚህ አጋጣሚም ትሰማዋለች። እንቅልፏ ግን የነቃችው የሆነ ሰው ሲቀሰቅሳት ነበረ። ያቺን ሴት አታውቃትም። በዚህም ያሰበችው የትክክለኛዋ ሲዮሪ አሁን ነብሷ ያለበት ሰውነት እሷ የምታውቃት ሴት ትሆናለች ብላ አስባ ነበረ። ታዲያ ወደዛኛው ግዛት መመለሷ ካልቀረ አያትየው ጋር ትሄድና ከሱ እንደምትርቅና ሴጌና ሞ መጋባት እንዳለባቸው ተናግራ ነበረ።
ቀረጻ ላይም ነበረች። ታዲያ ወደ ቀረጻው በሄደችበት ጊዜ ጓደኛዋ መታ ውሃ ትሰጣታለች። የነገረቻትም እቃ ወደ ማከማቻው ክፍል እንድትሄድ ነበረ። ያን ቀን ሙንዶ አያትየው ኮማ ውስጥ ቢሆኑም አሁን እሱ ሙሉ ለሙሉ መሬቱን ስለገዛ ፕሮፖዛሉ እንደሚቀረጽ እየተናገረ ነው። ዲዛይኑንም እያሳየ ነበረ። ያኔ አብራው ሞ እያስተዋወቀች ነው። ከትንሽ ቆይታ በኋላ የመጣው ሲጌ ነበረ። ታዲያ እሱም ነገሮችን ሊያበላሽ ተዘጋጅቷል። ሁሉም ትኩረት ወደሱ እንደሆነ የተመለከተው ሙንዶ በሲጌ ይቀናበት ጀመረ። በመቀጠልም ስልክ የደወለው ለሲዮሪ ነበረ። እሷም ስትነግረው የነበረው ያለችበትን ቦታ እንደማታቅ ነው። እሱም ቶሎ ብላ ካለችበት ቦታ እንድትወጣ እየነገራት ነበረ። ጓደኛዬ ብላ ያመነቻት ልጅ ውሃ ሰጣታለች። እዛ ውሃ ውስጥ ግን መርዝ ተደርጎ ነበረ። ልጅቷን ያዘዛት ግን ሙንዶ ነበር። ታዲያ ግን እሷ ራሷን ከሳተችበት እንደ መንቃትም ትላለች። ያለችበትን ቦታ አታቅም። እንዲረዷትን በጩኸት እየጠየቀች ነው። ከትንሽ ቆይታ በኋላ ራሷን ልትስት ስትል ግን በሰዓቱ የደረሰላት ሲጌ ነበረ። ከዛም ይዟት ይወጣል። ይህን አጋጣሚ በመጠቀም የወሰዳት ወደ ራሱ ቤት ነበረ። ጠዋትም ከእንቅልፏ ስትነሳ ቁርስ ሰርቶላታል። ከዚህ ቀደም የገዛላትን የአንገት ሐብልም እንደ ስጦታ ሰጥቷት ነበረ። ታዲያ ግን በዛ ሰዓት ስታስብ የነበረው ወደ ትክክለኛው ግዛቷ ከተመለሰች የሁለቱም መለያየት ነበረ። ያኔ እሱ ስልክ ተደውሎለት አያቱ እንደነቁ ነበር የተነገረው። ሁሉም ወደዛ ይሄዳሉ። ታዲያ አያትየው እሱን በጣም ይወዱታል። ለሙንዶም ጥሩ አስተሳሰብ ነበራቸው። ታዲያ ለጓደኛዋም ሄዳ ሁሉን ነገር ነበር የነገረቻት። ሴትዮዋም እሷ ወደ ሌላኛው ግዛት ልትመለስ እንደሆነ በሰማችበት ጊዜ በጣም አዝና ነበረ። እሱም አብረው ጊዜ እንዲያሳልፉ ይጠይቃታል። የወሰዳትም እናቱ የተቀበረችበት የመቃብር ስፍራ ነበረ። ታዲያ እናቱ በጣም እንደምትወደው ነገር ግን ተመልሼ እመጣለሁ ብላ አያቱ ጋር ትታው ከሄደች በኋላ ተመልሳ እንዳልመጣች እንደምትሞት እንዳወቀችና በሽተኛ እንደሆነች እንኳን እንዳልነገረችው እያሳወቃት ነበረ። በዚህ ሰዓትም እሷ እየዋሸችው እንደሆነ እናት ያደረገችው ነገር እያደረገች እንደሆነ በመረዳትም ያሳወቀችው ነገር እሷ ወደ ድሮ ግዛት መመለሷ እንደማይቀር ነበረ። ይህንን ሲሰማ ይቆጣል። ታዲያ ሽኝት ማድረግ እንዳለበት ነበር የጠየቃት። ይሄ ንግግሩ በጣም አስከፍቷት ነበረ። እዛው ባለችበትም ጥሏት ይሄዳል። አያትየውንም ለመጠየቅ በሄደችበት ጊዜ ለአያትየው ሙሉ ለሙሉ የባንክ ገንዘቧን ከራሱ ጋር ያገናኘው ሲጌ ነበረ። በዚህም የሚያስፈልጋትን ገንዘብ እንዳለ እሱ ነው የሚከፍልላት። ታዲያ ከአያትየው ጋር ቁጭ ብለው በሚያወሩበት ጊዜ ከድሮ ጀምሮ የምትፈልገው አያትየው የባስ ሹፌር መሆን እንደሆነ፣ ይሄ ደግሞ ከተለያየ ሰው ጋር ስለሚያገናኛት እንደሆነ ትናገራለች። ታዲያ ግን ህይወት ያለ ሰው ባዶ እንደሆነ እየመከረቻት ነበር። በዚህም በመቀጠል የአያትየው ሬስቶራንት እንዳይሸጥና እንዳይፈራርስ ለማድረግ ለመለመን ሙንዶ ጋር ሄዶ ነበር። ታዲያ ግን ሙንዶ አሁን መፈረሱ እንደጀመረና ሰዎች ለማፍረስ እንደሄዱ ነበር የነገረው። በዚህም እሷ ደግሞ እዛ ቤት ነበረች። ቁጭ ብላ የተለያዩ ቪዲዮዎችን ትመለከታለች። እቺ ሲዮሪ የተባለችው ልጅ የተቀረጸችውን ቪዲዮ እየተመለከተች እያለ ሳታስበው ግን ያ ቪዲዮ የሷ እንደሆነ እየተሰማት ነበር። ያኔ ጣፈንታ ነጋሪው የነገረቻትን ነበር ያስታወሰችው። ትውስታዎች ከየትም መነጠቅ እንደማይችሉ አንድ ሰው ትውስታን ካስታወሰ ያ ጣፈንታው እንደሆነ ነበር። በዚህም ይበልጥ በሚታይበት ጊዜ ሲዮሪ ቤተሰቦቿ ችግር ውስጥ ነበሩ። ታዲያ እንደ ድንገት ወንዝ ውስጥ ይገባሉ። በዚህ የተነሳ ልትሞት ነበረ። ታዲያ እሷ በዛ ሁኔታ ውስጥ በነበረችበት ጊዜ በጆንሰን ግዛት የነበረችው ሲዮሪም እንደዚሁ ራሷን ለማጥፋት ወንዝ ውስጥ ገብታ ነበረ። ታዲያ የምንረዳው ከልጅነታቸው ጀምሮ ሁለቱ እንደተቀያየሩ ነበረ። ታዲያ አሁን ከብዙ አመታት በኋላ ሲዮሪ ወደዚህኛው ስትመጣ ይሄ ትክክለኛ የሷ መኖሪያ ግዛት ነበረ። በዚህም የተረዳችው ወደዛኛው እንደማትመለስና ትውስታውን በማስታወሷ የተነሳ እሷ እዚህ መሆን እንደምትችልና ያቺኛዋ ሲዮሪ እዛኛው ግዛት ላይ እንደሄደች ነበረ። ከዛ ጊዜ በኋላ እሷና ሲጌ ጥሩ ጊዜ እያሳለፉ ነው። ፊልሟንም በደንብ ትታውናለች። ታዲያ ሙሉ ለሙሉ ፊልሙ ስላበቃ በዚህ የተነሳ ለጓደኞቿ ስጦታ አምጥቶ ነበረ። እሷ ግን ስታስጠነቅቀው የነበረው ገንዘቡን እንዳይጨርስ ነው። ለእሷ ከሆነ ምንም እንደሚያደርግ ይናገራል። ታዲያ ጓናንም እዛ በነበረበት ጊዜ ሁሉም ሴቶች እየቀረቡት ነበረ። የቀረቡት ሀብታም ነው ብለው ስላሰቡ ነበረ። እሱ ግን ቤተሰቦቹ ትንሽ ሱቅ እንዳላቸውና ሀብታም እንዳልሆነ ይናገራል። ታዲያ እሱ ሀብታም ነው ብላ ያወራቸው ይቺ ሲዮሪን የምትቀናቀናት ተዋናይ ነበረች። ታዲያ እሱም እንደሰደበችው ያህል ስለተሰማው አኩርፋት ነበረ። ይቅርታም ጠይቃለች። አሁን ሙንዶ ነገሮችን እንዳለ የራሱ ለማድረግ እየሞከረ ስለሆነ በአሁኑ ዝም ማለት ያልፈለገው ሲጌ የእሱን ጥፋቶች እንዳለ እያቀነባበረ ፖስት ለማድረግ ነበር ያሰበው። በዚህም ግን የእሱ ሁለት አክስቶች ራሱ አሁን አብረውት መስራት ፈልገዋል። ያኔ የመጣችው ሲዮሪ ነበረች። ከዚህ ቀደም ሲጠሉት እንደነበረ አሁን ቤተሰብ ነን ብለው መምጣት እንደማይችሉ ነበር የነገረችው። ታዲያ አያትየውን ለማየት ወደ ሆስፒታል በሄዱበት ጊዜ ከሙንዶ ጋር ይገናኛሉ። ታዲያ ሙንዶንም ለማናገር ወደ ቴራሱ ይዛው ትሄዳለች። እሷም ስትናገር የነበረው ከብዙ አመት በፊት እንደሱ አይነት ሰው እንደነበረ፣ ያ ሰውዬ በራስ ወዳድነቱ የተነሳ ብቻውን እንደሞተና እሱም ያጣፋንታ እንደሚያጋጥመው ነበር የነገረችው። ምንም አልመሰለውም። አያትየው ጋርም በሄዱበት ጊዜ ብቻውን ለማውራት አያትየው እንደሚፈልጉ ይናገራሉ። ጥሏት
መሄድ አልፈለገም ነበር። ትዕዛዝ ስትሰጠው ግን ቀጥ ብሎ ሲጌ ይወጣል። ታዲያ እሷም የተናገረችው ሙሉ ዘመኗን እንዳለ ከሲጌ ጋር መኖር እንደምትፈልግ ነበር። በግልጽነቷ አያትየው ደስተኛ ነበሩ። ታዲያ ግን የሚታየው አያትየው ከመጀመሪያው ጀምሮ የሙንዶን ሐሳብ ስለሚያውቁ እስከዛሬ ነገሮች እንዳይሳኩለት ሲያደርጉ የነበሩት እሳቸው ነበሩ። አያትየው ከዚህ ጀርባ እንዳሉ ያወቀው ሙንዶም እሳቸው ላይ ለመጮህ ሄዶ ነበር። ታዲያ የሁለቱ ጦርነት በይፋ የተጀመረ ይመስላል። በሌላ በኩል ደግሞ አያቷን በሞት ታጣለች። በዚህም የተነሳ ልቧ ተሰብሮ ነበር። ታዲያ በዛ ሰዓት ሲጌን ግን አንድ ሰው መጥቶ በስለት ነበር የወጋው። እሱም ኮማ ውስጥ ይገባል። ወደ ሆስፒታልም ይወሰዳል። በሐዘን አይን እየተመለከታት ነበር። ያኔ እሷ ስቅስቅ ብላ ታለቅስ ጀመረ። ታዲያ እዚህ ባለችው እጣፈንታ ነጋሪ ሰውነት ውስጥ የገባችው ያኔ በጆንሰን ግዛት ውስጥ ያለችው የእጣፈንታ ነጋሪ መንፈስ ነበር። በዚህም ስትነግራት የነበረው እሱን ለማዳን ከፈለገች ብቻ ወደ ድሮ ግዛት መመለስ እንዳለባት ነበር። ታዲያ እሱን ለማዳን ምንም አይነት ነገር ታደርጋለች። ተስማምታም ወደዛኛው ግዛት ነበር የሄደችው። ነፍሷም እዛ ይመለሳል። እዛኛው ግዛት ላይ በሚታይበት ጊዜ ልዑሉ እሷ እንዳትሞት በማሰብ የራሱን ህይወት አሳልፎ ሊሰጥ ነበር። በዚህም መርዝ ጠጥቶ ይሞታል። ታዲያ ግን በዛ ሰዓት እንደተገደለ ለማስመሰል ንጉሱ ራሱ በስለት እንዲወጋ አድርጎ ነበር። በዚህም ያስተዋለችው ነገር እዚህ ግዛት ላይ ያለው ልዑሉ ካልሞተ እዛ ላይ ያለው ሲጌ እንደማይሞት ነበር። በዚህም ቀድማ ሄዳ የነገረችው መርዙን እንዳይጠጣ ነበር። እሱንም ለመግደል ሰዎች እንደሚመጡ ታሳውቋለች። ታዲያ ሊገለው የነበረው ሰውዬ መጥቶ ነበር። ታዲያ እሱን ከመግደሉ በፊት እንደምንም አስወግደው እየሮጡ ያመልጣሉ። በዚህም አጋጣሚ የነገረችው እሷ ሌላ ግዛት ላይ በነበረችበት ጊዜ ሲጌ የሚባል ቁርጥ እሱን የሚመስል ልጅ እንዳገኘች፣ ታዲያ ምን ያህል ህይወቷን እንደቀየረ እያሳወቀችው ነበር። ይሄንን ሲሰማ እዚህ ዓለም ላይ ያለው ልዑል ደስተኛ ነበር። ነገር ግን ከሩቅ በቀስት ሊመታ ነበር። ያኔ የተመታችለት እሷ ነበረች። ልዑሉን እዛ ስላዳነችው እዚህም ሲጌ ነቅቶ ነበር። ልክ እንደነቃ ግን እሷን ሲፈልጋት ነበር። የትም ሊያገኛት አልቻለም። በዚህም ቀጥታ ሙንዶን ለመጠየቅ ይሄዳል። እሱም ሲነግረው የነበረው እሱን የከበቡት ሰዎች እንዳለ እንደሚጎዱ ነበር። ሊመታው ሲል የእሱ ጓደኛ ፖሊስ ነበር ያስቆመው። ታዲያ ፖሊሱንም እሷን እንዲያገኝለት ነበር የለመነው። በመቀጠል የሚሄደው አያትየው ጋር ነበር። እነሱ ጋርም ተንበርክኮ እያለቀሰ እሷ የት እንደሆነች ይጠይቃል። ወዲያው ፍለጋ ይጀመራል። ሆስፒታልም ኮማ ውስጥ እንደሆነች ተነግሮት ነበር። ሊያገኛትም ይሄዳል። ታዲያ እሷ ኮማ ውስጥ ከነበረችበት ጊዜ ጀምሮ እየተንከባከባት ነበር። ዶክተሮች እንደማትነቃ ቢነግሩትም እሱ ግን ጭራሽ ማመን አልፈለገ። ታዲያ ግን እሷ እዛ ግዛት ውስጥ ነበረች። በዚህም ሲነገራት የነበረው እንድትመርጥ ነበር፣ ወይ እዚህ መቆየት ወይ እዛ መሄድ። እሷ ገና ለገና ሲጌ ሞቷል ብላ በዛኛው ዘመን ስለምታስብ ብቻ እዚህ መቆየት መርጣ ነበር። ታዲያ እሱ እየተጎዳ እንደሆነ የተመለከተችው ሞ ደግሞ ስትነግረው የነበረው ሙዚየም ውስጥ ቁርጥ ሲዮሪን የምትመስል ፎቶ እንዳየች፣ ምናልባት እዛ ቢሄድ ስሜቱ እንደሚታደስ ነበር። ወደዛም በሚሄድበት ጊዜ ከዚህ ቀደም በህልሙ ያየውን ነበር የተመለከተው። ሲመለከትም እሱ ለሷ የጻፈላት ደብዳቤ፣ ከዛ ባሻገርም በዛ ግዛት የነበሩ ዲያሪዎችና ጽሁፎችን ይመለከታል። የተረዳውም እሷ ህይወቷን አሳልፋ ለሱ መስጠቷና ወደዛኛው ግዛት መሄዷ ነበር። ያኔ ስቅስቅ ብሎ ያለቅሳል። እንድትመለስም እየጠየቀ ነበር። ምርጫ ውስጥ የነበረችው ሲዮሪም የሱን ድምጽ ትሰማለች። ታዲያ እንደዳነ ነበር የተረዳችው። ወደዛኛው ዓለም መመለስ እንደምትፈልግ ነበር የተናገረችው። ታዲያ ከሙዚየሙ አዝኖ በወጣበት ጊዜ በረዶ እየዘነበ ነው። ከኋላም ስሙን ትጠራዋለች። ታዲያ ፈዞ ቀርቶ ነበር። እውነቱን ውሸት መለየት ከብዶታል። ለምን ጥላው እንደሄደችም ይጠይቃታል። ታዲያ ያቅፋታል። ከዛ ጊዜ በኋላ ነገሮች የተስተካከሉ ይመስላሉ። እነሱ ብቻ አልነበሩ። በዛኛው በጆንሰን ግዛት የነበሩት ልዑሉና ሲዮሪ ቻይና ከተማ ውስጥ አብረው መኖር ጀምረው ነበር። ሙንዶ ፕሬስ ኮንፈረንስ ላይ ጋዜጣዊ መግለጫ እየሰጠ በነበረበት ጊዜ በሁሉም ወንጀል እንዲዋረድ ያደረጉት ሲጌና ሲዮሪ ነበሩ። በዚህም ይታሰራል። እሱንም ለማግኘት ሄዳ ነበር። ስትነግረው የነበረው እድል ተሰጥቶት ከልጁ ጋር የመኖር እድል ቢኖረውም እንዳልመረጠና በገብጋባነቱ የተነሳ እዚህ እንደሚቆይ ነበር የነገረችው። ልጁን ድጋሚ እንደማያይ በተረዳበት ጊዜ በጣም ከፍቶት ነበር። እሱም ስለታሰረ አያትየው የሱን ልጅ ማሳደግ ጀምረው ነበር። የሲጌ አክስቶች ራሱ ከዚህ ቀደም ሲጌን ስላልወደዱትና አያትየው የሲጌን አባት ብቻ በመውደዳቸው እስከዛሬ ሲያሰቃዩት ስለነበረ የጥፋተኝነት ስሜት ስለተሰማቸው አሁን ልጁን እየተንከባከቡት ነበር። ጋናምም ከሲዮሪ ጋር ተቀናቃኝ ከሆነችው ሴት ጋር እንደ ድንገት ፓርኪንግ ውስጥ የቀድሞ ፍቅረኛዋ ሲያሰቃያት አይቶ ነበር። ከዛም ካዳናት በኋላ ሰው ላይ እንዳትንተራስ፣ ራሷን ከሰው ጋር እንዳታወዳድር፣ ራሷን እንድትሆን መክሯት ነበር። በዚህ ምክርም ደስተኛ ሆናለች። ታዲያ ግን እሱ ከዚህ በኋላ ከሲዮሪ ጋር እንደማይሰራ ተናግሮ ሌላ ስራ ሊጀምር ቃለ መጠይቅ ሊያደርግ ሲል እሷ ትመጣለች። ከዚህ በኋላ ከእሷ ጋር እንዲሰራ ነበረ ጥያቄ ያቀረበችለት። እሱም ይስማማል። እሷና ሲጌም ጥሩ ህይወት አላቸው። ነገር ግን የተናደደው በቅርቡ 99 ጊዜ ልትስመው የምትችለው ገጸ ባህሪ እንደተሰጣት ነበር።
ነበረ። ታዲያ ያንን ገጸ ባህሪ እንድትስም አልፈለገም። በዚህም እንደማይስማማ ይናገራል። ሁለቱም ደስተኛ ሆነው ባህር ዳርቻው ላይ እየተራመዱ ህይወታቸው ተስተካክሎ በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።